ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አንድ ዜና ይዤላችሁ መጥቻለሁኝ። አሳዛኝ ዜና ነው። ያው ህዝብ ማወቅ ስላለበት እየሆነ ያለውን ነገርም ደግሞ መረዳት ስለሚያስፈልግ ያው ዜና ይዤ መጥቻለሁኝ። ያው ሁላችሁም እንደምታውቁት የፋኖ ትግል በጣም ወሳኝ ደረጃ ላይ ነው ያለው። የፋኖ ትግል ደግሞ ያው ውጣ ወረዶች አሉት። በተለይም ደግሞ አሁን ፋኖች አንድ እየሆኑ ባለበት አንድነታቸውን ለማወጅ በጣም በተቃረቡበት ምናልባት ይህን ፕሮግራም በምትከታተሉበት ጊዜ አንድነታቸውን አውጀው ሊሆን ይችላል እና በጣም አገዛዙ ከፍተኛ የሆነ ጫና፣ ከፍተኛ የሆነ ፈተና፣ ከፍተኛ የሆነ ቻሌንጅ እያደረገ ነው። በቃ የሌለ ኃይሉን በወታደራዊ መስክም በፖለቲካው መስክም በህዝብ ግንኙነት መስክም በተለያየ መስክም የሌለ ኃይሉን ታጣቂዎችንም የዲጂታል ሚዲያዎችንም አሰማርቶ የፋኖ ትግልን ለመቀልበስ የፋኖ ትግልን ለማዳከም አሁን እየሆነ ያለውን ነገር ሞሜንተም ደግሞ ለማቀዝቀዝ ከፍተኛ ጥረት እያደረገ ያለበት ሁኔታ ነው ያለው። ይሄ የፋኖች አንድነት ከብዙ ድካም፣ ብዙ ቻሌንጆች ነበሩት፣ ብዙ ፈተናዎች ነበሩት፣ ብዙ ውጣ ውረዶች ነበሩት። ያንን ሁሉ አልፈው እንግዲህ ወደ አንድነት እየመጡ ነው። ወደ አንድነት መጥተዋል እና አገዛዙ ይሄ ሁሉ እንግዲህ ለምን ረጅም ጊዜ ለምን ረጅም ርቀት ወሰደ ብለን ብንጠይቅ አገዛዙ በፋኖ ውስጥ አስርጎ ያስገባቸው ፋኖች ስለነበሩ ነው። እና አፋሕድ የሚባለው ድርጅት በቃ በብልጽግና ተጠልፎ በብአዴን ተጠልፎ በፋኖ ትግል ላይ ትልቅ ጉዳት እያደረሰ እንደነበረ ሁላችን ይህንን ድርጅትም ደግሞ ይሄ ድርጅት ራሱን አሻሽሎ ሪፎርም አድርጎ መስመር ይዞ በትክክል እንዲጓዝ ብዙ ሞክረን ስላልሆነ ይሄ ድርጅት በቃ በብአዴን ተጠልፎ ችግር እየፈጠረ በመሆኑ ይህን ድርጅት ኤክስፖዝ ስናጋለጥ ነበር። አሁን ምንድነው እየሆነ ያለው? አድማጮች፣ ተመልካቾች፣ በተለይ በሸዋ ክፍለ ሀገር የአፋሕድ ሰዎች አሉ። የሸዋ ጠቅላይ ግዛት እዝ የሚባለው አደረጃጀት በአፋሕድ ስር ነው ያለው። የአፋሕድ ሸዋ ጠቅላይ ግዛት እዝ ነው የሚባለው እና እዛ ውስጥ የአፋሕድ የጽህፈት ቤት ኃላፊ ሁሉ ሳይቀር በሸዋ ነው ያሉት። እስክንድር ነጋ የአፋሕድ ሊቀመንበር መሪው በሸዋ ነው ያለው እና በሸዋ የአፋሕድ አመራሮች አሉ እና አፋሕድ ደግሞ እንደምታውቁት የብልጽግና ቅርንጫፍ ሆኗል። በተወሰነ መልኩ ግማሹ ወይም በግማሽ በላይ አመራሮቹ በአሁኑ ጊዜ በስፋት ወደፊት እንደምናየው የብልጽግና ተቀላቅሏል። እና አፋሕድ አሁን ምንድን ነው እያደረጉ ያሉት? በተለይ የሸዋ ጠቅላይ ግዛት ውስጥ ያሉ አፋሕድን የሚቃወሙ ለአገዛዙ እጅ ያልሰጡ ከአገዛዙ ጋር የማይሰሩ ሀቀኛ የሚባሉ ፋኖችን የመረሸን የመግደል ኤሊሚኔት የማድረግ እነዚህ ፋኖች የሚመሯቸው ደግሞ አደረጃጀቶችና ክፍለጦሮችና ብርጌዶች ካሉ እነሱን የማጥቃት የተቀናጀ ስራ አፋሕድ ውስጥ ባሉ የሸዋ ጠቅላይ ግዛት አፋሕድ ውስጥ ባሉ ለአገዛዙ የሚሰሩ አመራሮችና አገዛዙ በቅንጅት ሆነው በደህንነት ልውውጥ በተለያየ መንገድ እየተቀናጁ ከፍተኛ የሆነ ጉዳት በሸዋ ጠቅላይ ግዛት እዝ ፋኖች ላይ ያደረሱ። የሸዋ ጠቅላይ ግዛት እዝ ፋኖች በአፋሕድ ውስጥ እስከቀጠላችሁ ድረስ ትበላላችሁ፣ ችግር ውስጥ ትከታላችሁ። አፋሕድ ለሸዋ ጠቅላይ ግዛት እዝ እርግማን ነው የሆነው። አፋሕድ ለሸዋ ጠቅላይ ግዛት እዝ ጉዳት ነው የሆነው። የሸዋ ጠቅላይ ግዛት እዝ ፋኖች ከአፋሕድ ጋር በመሆናቸው ያገኙት ነገር የለም ተጎዱ እንጂ በሚል የሸዋ ጠቅላይ ግዛት እዝ ፋኖች ከዚህ በፊት የነበሩበትን ደረጃ እና አሁን ያሉበትን ደረጃ በማሳየት አፋሕድ የሚባለው ድርጅት በአፋሕድ በኩል አገዛዙ የሸዋ ጠቅላይ ግዛት እዝን እንዳዳከመ በማስረጃ ስናሳይ እንደነበረ ሁላችሁም የምታውቁት እና ያንን በማድረጋችን እንዳልኩት ነው። በተደጋጋሚ ትችቶች ይቀርብብናል። እንዴት እናንተ ለምንድን ነው ፋኖን እናንተ የምትናገሩት? ፋኖቹ ላይ ለምን ጣታችሁን ትቀስራላችሁ? ፋኖች ላይ ለምን ትበረታላችሁ? የፋኖ መሪዎችን ለምን ትከሳላችሁ? የፋኖ መሪዎችን ለምን ቻሌንጅ ታደርጋላችሁ? ለምን ብልጽግና ላይ አትበረቱም? እየተባለ በጣም ብዙ ሰዎች በጣም ጠንካራ ምሬት ያለው ንግግር እየተናገሩን እንደነበረ ሁላችሁም ታውቃላችሁ። ነገር ግን እኛ ይሄንን የምናደርገው ምንድነው? የአገዛዙ ጥንካሬ አገዛዙ የሚልካቸው ወታደሮችና ታጣቂዎች አይደለም። የአገዛዙ ጥንካሬ የታጠቀው ታንክና መትረየስ ወይም ቦምብና ድሮን አይደለም። የአገዛዙ ጥንካሬ እዛው ፋኖ ውስጥ የሚጠቀምባቸው የፋኖን ትግል የሚጎትቱ የፋኖን ትግል የሚከፋፍሉ ፋኖ እንዲዳከም የሚያደርጉ ሰርጎ ገቦቹ ናቸው።
ያገዛዙ ጥንካሬ በሚል ፋኖ ውስጡ ያለውን ችግር ወደኋላ የሚጎትተውን አንድ እንዳይሆን የሚያደርገው ችግር እንዲፈታ ካልተደረገ እዛው ውስጥ ችግር የሚፈጥሩ አመራሮችና ችግር የሚፈጥሩ አካላትን አካውንትብል ካልተደረገ እነዛን ማጥራት ካልተደረገ ፎከሱ ራሱ ፋኖ ራሱ ላይ ማድረግ ካልቻለ ይሄ ነገር ችግር ይፈጠራል በሚል በተሻለ ችግር የሚፈጥሩ አካላትን ለይተን በምክንያት ስንሞግት ቆይተናል እና ይህንን አስመልክቶ በቅርብ ጊዜ ይህንን ዝግጅት ይህንን ፕሮግራም ከ15 ቀን በፊት ይህንን ፕሮግራም አቅርበን ከ15 ቀን በፊት በተለይ የሸዋ የጋሽ ተስፋዬ መካሻውን ህልፈት ተከትሎ ጋሽ ተስፋዬ መካሻውን እነ ሻለቃ መከታው ማሞ እነ እስክንድር ነጋ ሸዋ ውስጥ ያሉ አፋህዶች እነ ኮሎኔል ፋንታውን ብዙ እስረኞችን አስረው የድሮን ጥቃት ደረሰባቸው ብሎ ጋሽ ተስፋዬ መካሻ መሞታቸውን ሁላችንም እናስታውሰው እና ያንን ተከትሎ ብዙዎቻችን እነ ጋሽ ተስፋዬ መካሻው ህልፈት ተጠያቂዎቹ እስክንድር ነጋ እነ መከታው ማሞ ናቸው በሚል ጠንካራ ትችቶችን አቀርበናል። አሁን በዚህ ወቅት በዛው የሸዋ ጠቅላይ ግዛት እዝ ውስጥ ደግሞ ያሉ በጋሽ ተስፋዬ መካሻው ላይ የደረሰው ነገር ያሳሰባቸው በእነ እስክንድር ነጋ አመራር በአፋህዶች ሸዋ ውስጥ እያደረጉት ባለው ነገር በእነ መከታው ማሞ አመራር የተበሳጩ እና ለጋሽ ተስፋዬ መካሻ መሞት ምክንያቱ የሸዋ ጠቅላይ ግዛት እዝ አመራሮች ናቸው በሚል የተናደዱ በርካታ አመራሮች እንዳሉ አውቃለሁ። ከሸዋ ጠቅላይ ግዛት እዝ ውስጥ እንዳሉ አውቃለሁ። እና አሁን ምንድነው የሆነው? በተለይ አንድ ኮሎኔል ብርሃኑ በቀለ ይባላሉ። አንድ ኮሎኔል የአፋህድ ኮሎኔል ናቸው። ይህ በአፋህድ ሸዋ ጠቅላይ ግዛት ውስጥ የሸዋ ጠቅላይ ግዛት እዝ ኮሎኔል ናቸው። የሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ምክትል ኃላፊ ነበሩ። ከዛ በፊት ደግሞ በኮር በምናምን የሸዋ ጠቅላይ ግዛት እዝ ሳይደራጅ ገና አፋህድ ውስጥ ራሱ ገና የሸዋ ጠቅላይ ግዛት እዝ ሳይገባ የመጀመሪያው እነ መከታው ያቋቋሙት ጠቅላይ ክፍለ ጦር የአጼ ዳዊት ክፍለ ጦር የሚባል ነበረ። የዛ ክፍለ ጦር አዛዥ ነበሩ ኮሎኔል ብርሃኑ በቀለ። እኚህ ኮሎኔል የመራ ቤቴ ሰው ናቸው። ለሸዋ ጠቅላይ ግዛት ውስጥ ትልቅ ኃላፊነት ይዘው የሚንቀሳቀሱ የነበሩ ሰው ናቸው። እኚህ ሰው ከጋሽ ተስፋዬ መካሻ ጋር ቅርበት የነበራቸው ሰው ናቸው። አሁን ምንድነው ያደረጉት? እነ መከታው ማሞ ልክ የጋሽ ተስፋዬ መካሻው ህልፈት ከታወጀ ይፋ ከተደረገ በኋላ የአፋህዶች እነ ኮሎኔል ብርሃኑ በቀለን አግተው ያስሯቸዋል። ሌሎች ያሰሯቸውን እንዲፈቱ በምንጠይቅበት ጊዜ ከ200 ከ400 በላይ ያሰሯቸውን እንዲፈቱ በምንጠይቅበት ጊዜ እነ መከታው ማሞ እንኳን ሊፈቱ ጭራሽ ሌሎች ከ200 በላይ ተጨማሪ ፋኖችን አስረው አግተው ያለበት ሁኔታ እንዳለ ተናግረን ይሄ ነገር መቆም አለበት። እነ መከታው ማሞ በአንድ በኩል ከሌሎች ጋር ድርጅት መስረት እያሉ እነ እስክንድር ነጋ ያሰሯቸውን የፋኖች መልቀቅ አለባቸው በሚል ስንሞግት ነበርና በዚህ ጉዳይ ላይ ፕሮግራም ሰርቼ የታሰሩ በሙሉ መፈታት አለባቸው። ከዚህ በፊትም እነ ጋሽ ተስፋዬ እንዲፈቱ ጥረት ስናደርግ ግፊት ስናደርግ ነው ጋሽ ተስፋዬ የሞቱት። ለዚህ ነው ለነጋሽ ተስፋዬ መሞት አፋህዶች የሸዋ አፋህዶች እነ እስክንድር ነጋ እነ መከታው ማሞ ተጠያቂ ናቸው። ደሙ እነሱ እጅ ነው ያለው ብያለሁ። አሁን ደግሞ በቅርብ ጊዜ ያሰሯቸው እነ ኮሎኔል ብርሃኑ በቀለ የፋኖ ኮሎኔል በግፍ ምንም ባላጠፋው ጥፋት አሁን እኛን ይቃወመናል፣ አሁን እኛ ላይ ችግር ሊያስነሳ ይችላል በሚል በጥርጣሬ ወስደው ኮሎኔሉን አስረውት ነበር እና ይሄን ኮሎኔል ካሰሩት በኋላ አድማጮቻችን፣ ተመልካቾቻችን በጣም የሚያሳዝነው ኮሎኔል ብርሃኑ በቀለ በአፋህዶች መገደሉን መረጃዎች ደርሰውኛል። በጦርነት ላይ ነው፣ በአፋህዶች ነው የተገደለው። በሸዋ አፋህዶች ነው የተገደለው። ሸዋ ውስጥ ባሉ የሸዋ አፋህዶች እንዳልኳቸው ነው። አፋህድ ለብልጽግና ነው የሚሰራው ብያቸዋለሁ። አፋህድ ማለት በቃ የብልጽግና ቅርንጫፍ ማለት። ስለዚህ ሸዋ ጠቅላይ ግዛት ውስጥ ጠንካራ የሚባሉ ሀቀኛ የሚባሉ ፋኖችን የመግደል ኤሊሚኔት የማድረግ የማስወገድ ስራ ኦልሬዲ ከብልጽግና መመሪያ ተሰጥቷቸው በሸዋ ጠቅላይ ግዛት ውስጥ ያሉ አፋህዶች ደና የሚባሉትን ሰዎች መግደል ጀምረዋል። ኮሎኔል ብርሃኑ በቀለ ህይወታቸው አልፈዋል፣ ተገለው በሸዋ ጠቅላይ ግዛት እዝ የአፋህድ አመራሮች ውሳኔ ተገለው። በዚህ ውሳኔ መከታው ማሞ ወሎ ነው ያለው። የሸዋ ጠቅላይ ግዛት እዝ መሪው መከታው ማሞ ወሎ ነው ያለው።
የሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊው ወሎ ነው ያለው አማን እሸቱ እና እነዚህ ሁለቱ ምን ያህል በዚህ ውሳኔ ይኖሩበት ያኖሩበት አላቅም፣ ግን ማረጋገጥ የቻልኩት ግን አማን እሸቱ በዚህ ውሳኔ እንደሌለበት የዘመቻ መምሪያ ኃላፊው የሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊው በዚህ ውሳኔ እንደሌለበት ማረጋገጥ ይችላል። መከታው ማሞ በዚህ ውሳኔ ይኖርበት አይኖርበት አላቅም፣ ግን መከታው ማሞ ያለው የት ነው? ወሎ ነው ያለው። ሸዋ ያሉት እነማን ናቸው? በሸዋ ያሉት እነ እስክንድር ነጋ፣ እነ ጋሽ ምንተስኖት፣ እነ ሙሉቀን ቢራራ የመሳሰሉ ሰዎች ናቸው ያሉት። የአፋሕድ ሰዎች ናቸው ያሉት። እነ አዶናይ አበበ ያሉ እነ ካሳሁን ሙጬ ያሉ የአፋሕድ ሰዎች ናቸው ያሉት። ስለዚህ ይሄ ውሳኔ እዛው ሸዋ ውስጥ ነው የተወሰነው። ሸዋ ውስጥ ያሉ የአፋሕድ አመራሮች ነው የተወሰኑት። እኔ እንግዲህ በእርግጠኝነት ማን ነው ትዕዛዝ የሰጠው ማን ነው መመሪያ የሰጠው የሚለው የለኝም። ግን ኮሎኔል ፋንታሁን በሸዋ ጠቅላይ ግዛት እዝ ፋኖች የገዳይ ቡድን አለ። በሸዋ ጠቅላይ ግዛት እዝ ፋኖች በቃ ለአፋሕድ አመራሮች ደርቲ ስራዎችን የሚሰሩ ከአንድ ቦታ ወደ አንድ ቦታ በቃ አንድ እርምጃ መውሰድ ሲፈለግ ሰው መረሸን ካለበት ሰው መታገት ካለበት ለዛ ስራ የተዘጋጁ እነ መከታው ማሞ እነ እስክንድር ነጋ ያዘጋጇቸው ገዳይ ቡድን አጋች ቡድን አለ ወደ 80 90 ምናምን የሚሆኑ እና እነዚህን ያሰማርተው ነው በዚህ እርምጃ እነ ሙሉቀን ቢራራ ያሉበት ይሄን ደርቲና ቆሻሻ ስራ የሚሰራ በአፋሕድ ተልቆ ገደል በቃ ይሄ ለምሳሌ በወያኔ ጊዜ አጋዚ የሚባል አለ አይደለ? እና አፋሕድም እንደዚሁ በአፋሕድ ውስጥ እንዲያነ ነገሮችን የሚሰራ ኃይል አለ እና ይሄ ኃይል ነው ኮሎኔል ብርሃኑን ያገተው። ይሄ ኃይል ነው ከዚህ በፊትም እነ ሻለቃ ግርማ ፈሌን የገደለው። አሁን ይሄ ኃይል ኮሎኔል ብርሃኑን አገተ። ኮሎኔል ብርሃኑን ካገተ በኋላ ይሄው ኃይል ኮሎኔል ብርሃኑን ረሽኖ እንደገደለ መረጃዎች ደርሰውኛል። እንግዲህ የኮሎኔል ፋንታሁን የፋኑ አንድ ኮሎኔል በሸዋ አፋሕዶች ገለዋል። ያሳዝናል። ይሄ ነው እንግዲህ ይሄንን ነው እኛ አፋሕድ በብልጽግና ተጠልፏል። ለምን አፋሕድ የእስክንድር ነጋን የብልጽግናን ቆሻሻ ስራ የሚሰራ ነበር። ሸዋ አንድ እንዳይሆን የፋኖች አንድ እንዳይሆን እንቅፋት የነበረው ለአንድ ዓመት ከ8 ወር አፋሕድ እንደነ በጎንደር እንደነ ጠንካራ የሚባሉት እንደነ ሻለቃ ከፋለው ደሴ እንዲገደሉ ያደረገው አፋሕድ ነው። በፋኖች መካከል አንድነት ትብብር ኖሮ ትግሉ ወደፊት እንዳይሄድ እንቅፋት የሆነው አፋሕድ ነው የነበረው። አፋሕድ መፍረስ አለበት። አፋሕድ ውጤት አልባ ነው። የሸዋ ጠቅላይ ግዛት እዝ አፋሕድ ለሸዋ ጠቅላይ ግዛት እዝ እርግማን ነው የሆነው። የሸዋ ጠቅላይ ግዛት እዝ ፋኖች በአፋሕድ ምክንያት ችግር ውስጥ ነው የሚገቡት፣ ይበላሉ ብለን በተደጋጋሚ ያስጠቅና እየሆነ ያለው ምንድነው? አሁን እንዳልኳችሁ የሸዋ ጠቅላይ ግዛት እዝ ምክትል የዘመቻ መምሪያ ኃላፊ ኮሎኔል ብርሃኑ በቀለ በአፋሕድ አመራሮች ውሳኔ ተገድሏል። ይሄ ነው እንግዲህ እየሆነ ይሄ እውነቱን ማወቅ ያስፈልጋል። ለምን እስካሁን እንደዚህ እየታቀፈ በቃ እውነቱ እየተነገረ እውነቱን ላለማመን ብዙዎቻችን ወደኋላ ስንል ነበር። ግን እየሆነ ያለው ነገር ይሄ ነው። በአፋሕድ ምክንያት የሸዋ ጠቅላይ ግዛት እዝ ፋኖች ትበላላችሁ ስንል ነበር። ይሄው እየተበሉ እና በዚህ ጉዳይ ላይ ከ15 ቀን በፊት ኮሎኔል ብርሃኑ በታሰረበት ጊዜ የኮሎኔል ብርሃኑን ጉዳይ ለህዝብ ይዤ ወጥቼ ነበር። ወገኖቼ ኮሎኔል ብርሃኑ ታስሯል መፈታት አለበት በሚል ይህንን ጉዳይ ለህዝብ ይዤ ወጥቼ ነበር። ማንም ሚዲያ ይህንን ጉዳይ አንስቶ የተናገረ የለም። ማንም ሜንስትሪም ሚዲያ በሉ የፋኖ ሚዲያ በሉ በዚህ ጉዳይ ላይ ለፍትህ ቆሞ ለሰብአዊነት ቆሞ እንዴት ፋኖች ይታሰራሉ፣ እንዴት ፋኖች እዚህ ደረጃ ይደርሳሉ ብሎ ወጥቶ የተናገረ ማንም ሰው የለም። አያሳዝንም? መከታ ማሞን የተናገረ ማንም ሰው የለም። የአማራ ካውንስል ሚዲያ በሏቸው፣ ሌሎች ሚዲያ በሏቸው፣ አንድም ሚዲያ መረጃ መከታው ማሞ ኮሎኔል ብርሃኑን የእዙን ምክትል መሪ ሲታሰር በዚህ ጉዳይ ላይ መከታ ማሞን ተጠያቂ ያደረገ አንድም የሚዲያ ቡድን የለም። ያሳዝናል። እና ምን ሆነ ተከታተሉ። ይሄንን ነበር ከ15 ቀን በፊት የጻፉት እና ይሄንን ፕሮግራም በመስራቴ እንዴት እንዲያነ ፕሮግራም ትሰራለህ፣ እንዴት ፋኖችን ትናገራለህ በሚል ከፍተኛ እውቀት አድርሶብኛል። እና እናዳምጥ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ምክትል የዘመቻ መምሪያ ኃላፊ አድርገው ኃላፊነት ሰጡት እና ምክትል የዘመቻ መምሪያ ኃላፊ ሆነ።
አሁን ምክትል የዘመቻ መምሪያ ኃላፊ ሆኖ እየሰራ ባለበት ነው። እንግዲህ አድማጮቻችን፣ ተመልካቾቻችን መረጃዎች እንደሚጠቁሙኝ ከያቶ መካሻ ያቶ ተስፋዬ መካሻን ህልፈት ተከትሎ ለምን ከአቶ ተስፋዬ መካሻ ጋር ቅርበት አለው በሚል ለአቶ ተስፋዬ መካሻ ወዳጅ ነው በሚል የአቶ ተስፋዬ መካሻ ህልፈትም አናዶት ምናልባትም የተወሰነ ኃይል ይዞ ከኛ ሊወጣ ይችላል በሚል ጥርጣሬ ሻለቃ ተስፋዬ መካሻውን ይቅርታ ኮሎኔል ብርሃኑ በቀለን አስረዋቸዋል። አስረውት እንዳሰሩት መረጃዎች ይጠቁማል። ኮሎኔል ብርሃኑ በቀለን ብቻ ሳይሆን አድማጮቻችን፣ ተመልካቾቻችን 200 የሚሆኑ ፋኖችን እንዳሰሩ መረጃዎች ደርሰውኛል። ባለፉት ጥቂት ቀናት ውስጥ ብቻ በአንድ ሳምንት ውስጥ ብቻ ተጨማሪ 200 በላይ ፋኖችን ኮሎኔል ብርሃኑ በቀለን ጨምሮ የሸዋ ጠቅላይ ግዛት ዕዝ ምክትል የዘመቻ መምሪያ ኃላፊን ጨምሮ ከ200 በላይ ፋኖችን እነ መከታው ማሞ አስረዋል። ወገኖች በጣም ያሳዝናል። ከ2 ሳምንት በፊት የሰራው ፕሮግራም እና ኮሎኔል እነ መከታው ማሞ ኮሎኔል ፋንታሁንን እንዲፈቱ ያሰሯቸውን እንዲፈቱ ተጠይቅ ነበር። በዚህ አጋጣሚ ለዚህ ለሆነው ነገር በሙሉ የአፋብኃ መሪዎችም ከመከታው ማሞ ጋር የሚነጋገሩ የአፋብኃ መሪዎችም እና አርበኛ ዘመነ ካሴ እነ ሌሎችም የአፋብኃ አመራሮች እንዲህ አይነት ዜና በሚሰሙበት ጊዜ መከታው ማሞን በአስቸኳይ ያሰርካቸውን መፍታት አለብህ ብለው ማስገደድ መቻል ነበረባቸው። ያንን ማድረግ አልቻሉም። አንድነት በሚል እነሱ ስለ አንድነት እያወሩ ወገኖቼ እነ መከታው እዛ ቁጭ ብለው ስለ አንድነት እያወሩ እኚህ ኮሎኔል የመከላከያ ኮሎኔል የነበሩ ፋኖን ለማገልገል በረሃ ይወረዱ ደረታቸውን ለህዝብ ደረታቸውን ለአማራ ህልውና አሳልፈው የሰጡ እኚህ ኮሎኔል ታስረው ነበር። መታሰራቸውን በሚዲያ ወጥተን ተናግረን ነበር። በመረጃ ቴሌቪዥን ፕሮግራሙ ተላልፏል፣ ለህዝብ ተላልፏል። እኚህን አባት ፍቱ፣ እኚህን ኮሎኔል ፍቱ ብለን ሆነናል፣ ተናግረናል። መከታው ማሞ ግን አልሰማም። እስክንድር ነጋ ግን አልሰማም። እስክንድር ነጋ የአፋሕድ መሪ ነው። በስሩ ያሉ ስኳዶችን ያውቃል። እስክንድር ነጋ ይሄን ነገር ትኩረት ሰጥቶት ይሄን ነገር ጉዳዩን ትኩረት ሰጥቶት መሪ ነው፣ የአፋሕድ መሪ ነው። ኮሎኔል ብርሃኑን መፍታት አለባችሁ ብሎ ማስፈታት መቻል ነበረበት እንደ አፋሕድ ሊቀመንበርነቱ። ያንን አላደረገም። ስለ አንድነት ግን ያወራል። ያንን አላደረገም። እስክንድርም መከታውም ያንን አላደረጉ። 15 ቀን አለፈው ወገኖቼ። አሁን መረጃው እኚህ ሰው በአፋሕዶች ተገለዋል። ከአገዛዙ ጋር ውጊያ እያደረጉ አይደለም የሞቱት። ኮሎኔል ብርሃኑ በአፋሕዶች ነው የተገደለው። ልክ ሻለቃ ግርማ ፈሌ እንደተገደለው በጣም በርካቶች በአፋሕድ ገዳይ ስኳዶች እንደተረሸኑት እኚህም አባት እኚህም ኮሎኔል የፋኖ ኮሎኔል በአፋሕድ ስኳዶች ተረሽነዋል። አፋሕዶች እንደሚረሽኑ ከፈረሱ አፍ እንደሚባለው እዛው እነሱ ጋራ የነበረው የእስክንድር ነጋ ዜና መዋዕል የነበረው ጌጤ ያለው ራሱ ተናግሯል። ይሄ ሆኗል ወገኖች። እና አሁን ይሄ የአፋሕድ ነገር እያከተመለት ስለመጣ በጣም በርካታ ወንጀሎች እየተሰሩ ነው። አሁንም የሸዋ ጠቅላይ ግዛት ዕዝ ውስጥ ያላችሁ ፋኖች ጥንቃቄ አድርጉ። የሸዋ ጠቅላይ ግዛት ውስጥ ያላችሁ የክፍለ ጦር፣ የኮር፣ የሻለቃ መሪዎች ጥንቃቄ አድርጉ። የሸዋ ጠቅላይ ግዛት ዕዝ አመራር ነን ከሚሉት ጋራ የብልጽግና ሰዎች ንግግር እያደረጉ እናንተን ለመምታት ስትራቴጂ አውጥተው እየተንቀሳቀሱ፣ እናንተን ለመበተን ስትራቴጂ አድርገው እየተንቀሳቀሱ ነው። ስለዚህ ከፍተኛ የሆነ ጥንቃቄ ያስፈልጋል። ለምን የሸዋ ጠቅላይ ግዛት ዕዝ በአፋሕድ ተይዟል። የሸዋ ጠቅላይ ግዛት ዕዝ እስክንድር ነጋ የት ነው ያለው? እስክንድር ነጋ ያለው ማን ነው? መከታው ማሞ ያለው ወሎ ነው። የአፋሕድ ሸዋ ጠቅላይ ግዛት ዕዝ የዘመቻ መምሪያ ኃላፊ አማን እሸቱ ያለው ወሎ ነው። የአማራ ፋኖ የሸዋ ጠቅላይ ግዛት ዕዝ የምክትል የዘመቻ መምሪያ ኃላፊው ኮሎኔል
ብርሃኑ በቀለ ነበር። ኮሎኔል ብርሃኑ በቀለ ሞቷል፣ ተገሏል። በአፋሃዶች በብልጽግናዎች ተገሏል። በአፋሃድ በኩል ማለት ነው። የአፋሃድ ወታደራዊ አዛዥ የአፋሃድ ሸዋ ጠቅላይ ግዛት ወታደራዊ አዛዥ የሚባሉት ኮሎኔል ማናገረው መለሰ በእድሜ ባለጸጋ ስለሆኑ በቃ አርጅተዋል፣ በአህያ የሚሄዱ ናቸው፣ የሉም ማለት ይቻላል። ስለዚህ የሸዋ ጠቅላይ ግዛት ህዝብ በአሁኑ ጊዜ ወገኖቼ ችግር ውስጥ ነው ያለው፣ ትርምስ ውስጥ ነው ያለው፣ ትርምስ ውስጥ ነው ያለው። ስለዚህ አሁንም የምመክረው ምንድነው በተለይ በሻለቃዎች፣ ብርጌዶች፣ ክፍለ ጦሮች የሸዋ ጠቅላይ ግዛት ውስጥ ያላችሁ ከፍተኛ የሆነ ጥንቃቄ ማድረግ አለባችሁ። ከፍተኛ የሆነ ጥንቃቄ ከእዝ የሚመጣ መመሪያን በጭፍን መቀበል የለባችሁም። ለምን? ከእዝ የሚመጣው መመሪያ የብልጽግና መመሪያም ሊሆን ይችላል። ከሸዋ ጠቅላይ ግዛት እዝ የሸዋ ጠቅላይ ግዛት እዝ አመራር ነን ብለው መመሪያ የሚሰጧችሁ ትዕዛዝ የሚሰጧችሁ ሰዎች ወገኖቼ የብልጽግናን አጀንዳ የሚያስፈጽሙ ሊሆኑ ስለሚችሉ የሻለቃ አመራሮች፣ የብርጌድ አመራሮች፣ የክፍለ ጦር አመራሮች በምንም ተአምር ከእዙ መመሪያ መቀበል የለባችሁም። በቃ እዙ ማለት የሸዋ ጠቅላይ ግዛት እዝ ማለት ብልጽግና ማለት ነው። በነ ኮሎኔል በምክትል ወታደራዊ አዛዡ ላይ በምክትል የዘመቻ መምሪያ ኃላፊው ላይ የርሸና እርምጃ የሚወስድ እዝ የናንተ እዝ አይደለም፣ ለብልጽግና የሚሰራ እዝ። ስለዚህ የሸዋ ጠቅላይ ግዛት እዝ ፋኖች ይሄን መልእክት የምትከታተሉ የሸዋ ጠቅላይ ግዛት እዝ ፋኖች የቻላችሁ ወደ አሳምነው እዝ ግቡ፣ ሂዱ ወደ አሳምነው እዝ። በተለይ ቀውት አካባቢ ያላችሁ ኤፍራታና ግድም አካባቢ ያላችሁ እዛ አካባቢ ኤፍራታና ግድም እዛ አካባቢ ካሉ የዘራ ያዕቆብ ኮር ጋር አብራችሁ ሆናችሁ ከነሱ ጋር አሁን በቃ መመሪያ በምንም ተአምር ከዙ እንዳትቀር። አንጾቂያ ገምዛ ያለው ማን ነው? ፋኖ ኤርሚያስ አፋህድ የለም። አፋህድ ማለት ብልጽግና ነው። እዛ ካሉት ከብሩኬ ደምሴ የኩና አምላክና ከሰባ ክፍለ ጦር አሳምነው እዝ ጋራ ተቀላቀል። ለብቻ እዛ የሽፍታ መሪ ሆነ አትቀመጥ። ኤርሚያስ ግጫው የራምቦ ክፍለ ጦር ሌሎችም እንደዚሁ በቃ የአሳምነው እዝ ያሉበት አካባቢ ያላችሁ የሸዋ ጠቅላይ ግዛት እዝ የሻለቃም በሉ የብርጌድም በሉ የክፍለ ጦር አዛዦች ቀጥታ ከአሳምነው እዝ ጋር ግንኙነታችሁን አድርጉ። ከሸዋ ጠቅላይ ግዛት እዝ የሚመጣ መመሪያ አትቀበሉ። ለምን? የሸዋ ጠቅላይ ግዛት እዝ ማለት የሸዋ ጠቅላይ ግዛት እዝ አመራሮች ማለት ለብልጽግና እየታዘዙ የሚሰሩ አመራሮች ናቸው። መከታው ማሞ እንደው ወሎ ነው ያለው። አማን እሸቱ ወሎ ነው ያለው። ኮሎኔል ማናገረው የሉም። ኮሎኔል ብርሃኑ በቀለ አፋሃዶች ገለውታል፣ እዙ ገሎታል፣ የሸዋ ጠቅላይ ግዛት እዝ ገሎታል። ታዲያ እናንተን የሚመራው እና አዶናይ ናቸው? እነ ምንተስኖት ናቸው የሚመሯችሁ እናንተ? እነ ሙሉቀን ቢራራ ናቸው የሚመሯችሁ እናንተ? እና ይሄንን ነገር ልብ በሉ። ስለዚህ የሸዋ ጠቅላይ ግዛት እዝ ፋኖች በዚህ አጋጣሚ ቀጥታ ከሸዋ ጠቅላይ ግዛት እዝ አመራሮች መመሪያ እንዳትቀበሉ በዚህ አጋጣሚ እመክራለሁ። ለምን? እየተበላችሁ ነው። አሁን በሳሲት የሆነው ነገር ይሄ ነው። በሳሲት አካባቢ አድማጮቻችን፣ ተመልካቾቻችን እዛ አካባቢ የሚንቀሳቀሱ የሸዋ ጠቅላይ ግዛት እዝ ፋኖች ነበሩ፣ ጠንካራ ፋኖች ነበሩ እና አርበኛ ታደሰ ተገኛሉበት የሸዋ ጠቅላይ ግዛት እዝ የስልጠና መምሪያ ኃላፊ ሁሉ ያሉበት ጠንካራ አመራሮች የነበሩበት ነበር። እዚህ አካባቢ አገዛዙ ያለምንም ችግር ሰተት ብሎ ገብቶ በተረጋጉበት ጊዜ ነው ጥቃት የፈጸመባቸው። አገዛዙ ሳሲት ድረስ መጥቶ ያንን ሁሉ ጥቃት ሲፈጽም እንዴት ሊፈጽም ቻለ? ሁለት ምሳሌ ልንገራችሁ። በተመሳሳይ ቀን በዚህች ሁለት ቀን በተመሳሳይ ቀን አገዛዙ በአፋባሃ አሳምነው እዝ ላይ ጭምብሬ የምትባል አካባቢ ከደነባ አካባቢ ነው። በምንድነው ሲያድብርና ዋዩ ወረዳ ደነባ አካባቢ ነው። ጭምብሬ የምትባል ቦታ ፋኖች ከደብረ ብርሃን በቅርብ ርቀት ፋኖች ያንን ቦታ ተቆጣጥረውታል። ያንን ቦታ ፋኖች ተቆጣጥረው ስለነበረ እዛ አካባቢ ያሉ ያሳምነው እዝ ፋኖችን ለመምታት በብዙ አቅጣጫ አገዛዙ ወደ ጭምብሬ መጣ።
አሁን አገዛዙ ወደ ጭምብሬ በሚመጣበት ጊዜ የአፋባ አሳምነው እዝ ፋንክሽናል ስለሆነ መሪ ስላለው አስቀድሞ አገዛዙ ወደዛ አካባቢ በሚመጣበት ጊዜ የአሳምነው እዝ ፋኖች መረጃው ደረሳቸው። ከዛ አገዛዙን ጠበቁት። በአገዛዙ ላይ ከፍተኛ ኪሳራ ደረሱ። ከፍተኛ ኪሳራ። አገዛዙ ተሸንፎ ነው የተመለሰው። ብዙ መሳሪያዎችን ማረኩ። አያችሁ፣ ወታደራዊ ድልን ተቀዳጁ። ለምን? አመራር የሚሰጥ ኃይል አለ። ገና ከሌላ ቦታ ሲመጡ እዛ ቦታ ያለው ያሳምነው ቅርንጫፍ እዚህ ቦታ ላለው መልእክት ያስተላልፋል። ያያችሁ፣ የሚሊተሪ ኤስፒዮናጅ ሚሊተሪ ኢንቴሊጀንስ በወታደራዊ ድል ውስጥ በጣም ቁልፍ ስለሆነ ማለት ነው። ነገር ግን የሸዋ ጠቅላይ ግዛት እዝ ወዳለበት ሳሲት አካባቢ ያለው ኃይል ጋር ግን አገዛዙ ሲመጣ እዛ ያሉት እነ ታደሰ ተገኝ እነ ፋኖ ታደሰ ተገኝ እነ 50 አለቃ ፋኖ ታደሰ ተገኝ መረጃው አልደረሳቸው። ከሰላ ድንጋይ አካባቢ ተነስቶ ያገዛዙ ኃይል ወደ ሳሲት በሚመጣበት ጊዜ በተለያየ አቅጣጫ እዛ ያለውን ኃይል ለመምታት በሚመጣበት ጊዜ የሸዋ ጠቅላይ ግዛት እዝ በአገዛዙ እጅ ስለገባ አመራሩ በአገዛዙ እጅ ስለገባ አያችሁ። የዘመቻ መምሪያ ኃላፊው ዋናው ወሎ ነው ያለው አማነሸቱ፣ ምክትል የዘመቻው መምሪያ ኃላፊ ኮሎኔል ብርሃኑ ተገሏል። ስለዚህ የሸዋ ጠቅላይ ግዛትን እያሽከረከረ ያለው አገዛዙ ስለሆነ እዛ ሳሲት ያለውን ኃይል ለመምታት አያችሁ መረጃ እንዲደርሳቸው አልተደረገም። ኦን ፐርፐስ መረጃ እንዲደርሳቸው አልተደረገው። ለምንድን ነው? ሰላ ድንጋይ አካባቢ ሲነሳ እኮ በሁሉም ቦታ በየገጠሩ እኮ ፋኖች እኮ አሉ፣ ያውቁ ነበር። አገዛዙ በዚህ በኩል ይመጣ ነው፣ አገዛዙ በሰሜን በኩል ይመጣ ነው ተብሎ መረጃ ይለዋወጡ ነበር። በዚህ መልኩ ነበር ላለፉት 2 ዓመት አገዛዙን ድባቅ ሲመቱት የነበረው። አሁን ግን አገዛዙ እና የሸዋ ጠቅላይ ግዛት እዝ አመራሮች በቅንጅት ስለሚሰሩ አያችሁ፣ በቅንጅት ስለሚሰሩ ሳሲት ያለውን ጠንካራ የሚባለውን ለአፋሕድ ታማኝ አይደለም፣ ለእስክንድር ነጋ ታማኝ አይደለም የሚባለውን ኤሊሚኔት ማድረግ ያስፈልጋል፣ ማስወገድ ያስፈልጋል በሚል በዛ ኃይል ላይ እርምጃ ሲወሰድ ያ ኃይል ምንም መረጃ ነው። ይሲ ልዩነቱን ታያላችሁ። በጭምብሬ የተደረገው ኦፕሬሽን እና በሳሲት የተደረገው ኦፕሬሽን ሁለቱም ጋር አገዛዙ ለማጥቃት ሄዷል። አንዱ ጋር በለስ ሲቀነው፣ አንዱ ጋር ግን ተሸንፎ ነው የመጣው። በጭምብሬ ሲደመሰስ፣ በሳሲት ግን ብዙ ጉዳት አደረሰ አገዛዙ። ለምን? የሸዋ ጠቅላይ ግዛት እዝ አመራሮች ከብልጽግና ጋር የውስጥ መረጃ አገዛዙ ስላለው እና ለዚህ ነው የሸዋ ጠቅላይ ግዛት እዝ ፋኖች መጠንቀቅ አለባችሁ። ሳሲት የሆነውን ነገር ከግምት ማስገባት አለባችሁ። ስለዚህ የሻለቃ አዛዦች፣ የኮር አዛዦች፣ የክፍለ ጦር አዛዦች ቢቻል ወደ አሳምነው እዝ ተቀላቀሉ። አሳምነው እዝን ተቀላቀሉ። ካልሆነም ራሳችሁን አደራጅታችሁ ከሸዋ ጠቅላይ ግዛት እዝ ከአፋብኃ የሸዋ ጠቅላይ ግዛት እዝ መመሪያ አትበሉ። አሁን አፋብኃ ውስጥ ያሉት እስክንድር ነጋ በሉ፣ ጋሽ ምንተስኖት በሉ፣ አዶናይ በሉ፣ ሌሎች እነ ሙሉቀን በራራ በሉት፣ እነዚህ በሙሉ አፋሕድ ነን ብሎ የሚንቀሳቀሱ ሰዎች ሁሉ ለትግል የሚጓዙ ሳይሆን ከብልጽግና ጋር እጅና ጓንት ሆነው የሚንቀሳቀሱ እንደሆኑ ነው መረጃዎች የሚጠቁሙት። ስለዚህ ማመን አትችሉም። ኮሎኔል ብርሃኑን የገደሉ ሰዎች፣ ኮሎኔል ብርሃኑ ላይ እርምጃ የወሰዱ ሰዎች እንዴት ነው ወገኖቼ? ብርሃኑ ላይ እርምጃ የወሰዱ ሰዎች እንዴት ነው የሸዋ ጠቅላይ ግዛት እዝ አመራሮችን አምናችሁ በእነሱ ስምሪት እሳት ውስጥ የምትገቡት? እዚህ ጋር ኮሎኔል ብርሃኑ ነው። እዚህ ጋር የምታዩት ይብዛወርቅ መስፍን ነው የለጠፈው። ይብዛወርቅ መስፍን የአማራ ፋኖ የሸዋ ጠቅላይ ግዛት እዝ ከፍተኛ አመራር አባል ነው። እሱ ነው ሀዘኑን ለመግለጽ የኮሎኔሉን ፎቶ እዚህ ላይ የለጠፈው። እሱም ቢሆን ምን ደረጃ ላይ እንዳለ አናውቅም። ከዚህ በፊት አፋሕዶች ይብዛወርቅን አስረውት ነበር። የእዙ ከፍተኛ አመራር የሆነውን ታስረው ነበር። ስለዚህ በእዙ ውስጥ ጠንካራ የሚባሉት ወይ ታስረዋል ወይ ተገለዋል ነው። ስለዚህ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በአመራር በአገዛዙ ስር ያለ አመራር። ስለዚህ ታች ያላችሁ የኮር አዛዦች፣ የክፍለ ጦር አዛዦች፣ የሻለቃ አዛዦች ሁሉ እንዳልኩት እንዳትበሉ፣ በአፋሕድ እንዳትበሉ።
ኮሎኔል ፋንታሁንን የገደሉት አፋህዶች ከብልጽግና መመሪያ እየተቀበሉ እናንተን እንዳይበሉ ጥንቃቄ አድርጉ። ቢቻል ወደ አፋብሃ አሳምነው ዕዝ ተቀላቀሉ። ምናልባትም ይህን ፕሮግራም በማድረግበት ጊዜ ድርጅት አዲሱ የአማራ ድርጅት ከተቋቋመ ደግሞ አውቶማቲክሊ በዛ ድርጅት በኩል የሚመጣውን አመራር ትንተው እንጂ አሁን ባለው ሁኔታ የአፋብሃ ሸዋ ጠቅላይ ግዛት ዕዝን አመራር በጭራሽ እንዳትቀበሉ። የአማራ ፋኖ የሸዋ ጠቅላይ ግዛት ዕዝ አመራር በብልጽግና ተጠልፈዋል። በብልጽግና ተጠልፈዋል። አድማጮቻችን፣ ተመልካቾቻችን በጣም ያሳዝናል። እንግዲህ ኮሎኔል ብርሃኑ በቀለ ለሀገር ለሕዝብ ላደረገው መስዋዕትነት ያለኝን ክብር ገልጻለሁ። ለወዳጆቹ ለዘመዶቹ በሙሉ እግዚአብሔር መጽናናትን ይስጣችሁ እላለሁ። እሱም ደግሞ እግዚአብሔር በሰማይ በአጸደ ገነት በአብርሃም በይስሐቅ በያዕቆብ ዘንድ ያኑረው እላለሁ። እኛ አድማጮቻችን ተመልካቾቻችን ትልቅ ሰውን ያጣ ነው። በነገራችን ላይ ይህንን ጉዳይ በተመለከተ የሸዋ ጠቅላይ ግዛት ነን የሚሉት መግለጫ አላወጡም፣ ሀዘናቸውንም አላወጡም። እንግዲህ ተመልከቱ፣ የዕዙ ምክትል ወታደራዊ ዘመቻ መምሪያ ኃላፊ ሲያልፍ መግለጫ አለመስጠትና የሀዘን መግለጫ አለማድረግ ሰዎቹ ምን ያህል ከበስተጀርባ እንዳሉበት የሚያሳየን እና ይሄ ነው እንግዲህ ያለው ሁኔታ። ይቅርታ ያለው ሁኔታ ይሄ ነው። በጣም የሚያሳዝን ነው። ያው ግን የሚያሳዝንም ቢሆን የአፋሕድን ምንነት እንድናቅ ይሄ የበለጠ ጉዳትና የበለጠ ኪሳራም እንዳይደርስ የሸዋ ጠቅላይ ግዛት ዕዝ ፋኖችም እንዲጠነቀቁ ለማድረግ ነው ይሄን መልእክት የምናስተላልፈው። አንዳንዴ ሁሌ ጥሩ ነገር ብቻ አይደለም፣ አንዳንዴ መጥፎ ዜና እንሰማለን። ስለዚህ ያን መጥፎ ዜና አይተን ጥንቃቄ ማድረግ ያስፈልጋል። እና ይሄ ትልቅ ኃይል ይሄ የሸዋ ጠቅላይ ግዛትን በጣም ጠንካራ የሚባል ኃይል ነው የነበረ ነው። ይህንን ኃይል በጣም በሚያሳዝን ሁኔታ በአፋሕድ ምክንያት በጣም ጉዳት ደርሶበታል። ብዙ ጠንካራ አመራሮችን ጠንካራ ፋኖችን አጥቷል። ያውም ደግሞ በውጊያም እኮ አይደለም፣ በውጊያም እኮ ቢሞቱ አንድ ነገር ነው። ነገር ግን በፋኖች ተገሏል። እንዳልኳቸው ነው። ኮሎኔል ብርሃኑ በቀለ፣ ሻለቃ ግርማ ፈሌ የቀስተል ብርጌድ አዛዥ የነበሩ ብዙዎች እንደዚህ ተገሏል። እና በጣም ያሳዝናል። እና ይህንን አይነት አረመኔ ተግባር ነው እንግዲህ በሸዋ ጠቅላይ ግዛት አፋሕድ ውስጥ ሲፈጸም የነበረው አድማጮቻችን፣ ተመልካቾቻችን። እና መከታው ማሞ ላይን እንግዲህ ጠንካራ ያለ ትችት የምናገረው በዚህ ምክንያት መከታውን ለምን ትናገራለህ የምትሉ ሰዎች መከታው እንደነዚህ አይነት ሰዎች እንዲረሸኑ የፈቀደ ሰው መከታው ለምን ተናገረ ብላችሁ የምትሉ ሰዎች እንደዚህ አይነት ወንድሞች ሲሞቱ ስለነሱ ህይወት ደም አይገዳችሁም እንዴ? አይገዳችሁም? እስክንድር ነጋን ለምን ትናገራለህ የምትሉ ሰዎች የእስክንድር ነጋ ክብር ነው። እኛ እኮ እስክንድር ነጋን ተቃወም ነው እንጂ እኮ ሌላ ምንም ያደረግነው ነገር የለም። ግን እስክንድር ነጋ ግን እንዲሞቱ ምክንያት የሆናቸው እንደነ ኮሎኔል ብርሃኑ የነሱስ ህይወት አይደለም እንዴ? ህይወት አይደለም? በተለይ ለእስክንድር ጠበቃ የምትሆኑ ሰዎች እስቲ እኚህን ወታደር እኚህን ኮሎኔል እስቲ ተመልከቱ። እኚህ ኮሎኔል በአፋሕድ የተገደሉትን ኮሎኔል ተመልከቱ። እናንተ ሰው ከሆናችሁ ህሊና ካላችሁ ትልቅ ከሆናችሁ እንትፍጣፊ ህሊና ካላችሁ የነ ግርማ ፈሌ የነ ጋሽ ተስፋዬ መካሻው አሁን ደግሞ የነ ኮሎኔል ብርሃኑ በቀለ ህይወት አያሳሳችሁም እንዴ? እነሱ በጭካኔ ሲረሸኑ ሲገደሉ ተገቢ ነው ትላላችሁ እንዴ? አፋሕድ የሚባል የተረገመ የሰይጣን ቡድን እንደዚህ አይነት ክፋት ያለው ነገር በህዝብ ላይ ሲፈጽም ተገቢ ነው ትላላችሁ እንዴ? ለምንና እስቲ ወደ ሴንሳችሁ ተመለሱ። እኛ እስክንድርን ስንናገር መከታውን ስንናገር እስክንድርም ሆነ መከታው እኛ ላይ በግል ያደረገው ነገር ስላለ አይደል፣ በግል ጥላቻ ስላለን አይደል፣ በግል እስክንድር ላይም መከታውም ላይ ቂም ስላለን አይደል። እኛ እስክንድርንም መከታውንም የምንቃወም የነበረው በእነሱ ምክንያት ሰዎች ሜዳ ላይ ፋኖች እየተገደሉ እየሞቱ ስለነበር ይኸው ማስረጃ። እና ያሳዝናል። እስካሁን ለሆነው ነገር ደግነቱ ግን ከዚህ በኋላ እስክንድር ነጋ መከታማሞ በዚህ ሁኔታ የሚቀጥሉበት ሁኔታ ስለማይኖር ስለዚህ በዛ አነስናለን። በተለይ አዲሱ ድርጅት ከተቋቋመ በኋላ በአዲሱ ድርጅት ውስጥ ብዙ ነገሮች ላለፉት 1 ዓመት ተኩል በአፋሕድ ውስጥ በሸዋ ምድር ሲፈጸሙ የነበሩ ግፎችና ሰቆቃዎች የሚቆሙበት ጊዜ ስለደረሰ በዛ እንጽናናለን። አገዛዙ በአፋሕድ ውስጥ የራሱን ሰዎች ተክሎ
ላለፉት 1 ዓመት ከ8 ወር ሸዋን ሲያምስ ነበረ። አሁን ግን ያ ማብቂያው እየደረሰ ስለሆነ በጣም እንጽናናለን። እስካሁን በሆነው ነገር በነጋሽ ተስፋዬ መካሻው ወልፈት፣ በነሻለቃ ግርማ ፈልህ ህልፈት፣ በነ ኮሎኔል ብርሃኑ ህልፈት መረሻን ልባችን ቢቆስልም ነገር ግን ከዚህ በኋላ ቢያንስ እንደው የሆነ ነገር መልካም ነገር እየመጣ ስለሆነ በዛ እንጽናናለን። በዚህ አጋጣሚ በእርግጠኝነት ደግሞ የምንናገረው የኮሎኔል ብርሃኑን ገዳዮች ኮሎኔል ብርሃኑ እንዲረሸን ትዕዛዝ የሰጡ የአፋሕድ አመራሮች ወደዱም ጠሉም የትም ዋሻ የትም የቀበሮ ጉድጓድ ይደበቁ ለፍርድ ይቀርባል። ፍትህ መኖሩ የግርማ ፈሌ ገዳዮች፣ የኮሎኔል ብርሃኑ ገዳዮች፣ እዛ ጎንደር ደግሞ የነሻለቃ ከፋለው ደሴ ገዳዮች፣ አፋሕዶች የትም ይደበቁ። ቀበሮ ጉድጓድ ውስጥ ለምን አይገቡ? እገቡበት ቦታ ዳማቸው ተይዞ ለፍርድ ይቀርባል። ይህም ሌላው የምንጽናናበት ነገር ነው። አድማጮቻችን፣ ተመልካቾቻችን በኮሎኔል ፋንታሁን ዙሪያ የፋኖ ኮሎኔል በሸዋ በአፋሕዶች ተገደሉ በሚል ዙሪያ ያቀረብኩት ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።